ሄሎ ጤና ይስጥልን የኦሮሞ ነጻነት ግንባር የምዕራብ አዛዥ መሮ እንዴት ነህ? ይስጥልኝ ሰላም ነው። እንግዲህ ዛሬ ተመልሼ መጥቻለሁ ለተለያዩ ጉዳዮች ግዴታ መነሳት ያለባቸው ጉዳዮች ስላሉ ነው። በተለይ አማርኛ ተናጋሪ የሆነው ማህበረሰብ የኦሮሞ ነጻነት ጦር ወይ ደግሞ ወቦ የሚባለው ችግር እያደረሰ እንደሆነ ነው እየተነገረ ያለው በተለያየ ሚዲያዎች ስለሰማው ይሄንን ነገር ለማጣራት ነው የመጣሁት። እንደው የታገቱ ተማሪዎች አሉ ይባላልና የእነዚህን ተማሪዎች ደግሞ ያገቱት የኦሮሞ ነጻነት ጦር ነውና ይሄ ጦር ደግሞ በአንተ እንደሚመራ ነው እኔ ያለኝ መረጃ። እንደው የታገቱ ተማሪዎች በእናንተ ጦር የታገቱ ናቸው? ስለ ጉዳዩስ የምትለን ነገር ካለ እስኪ። እሺ አመሰግናለሁ። ይሄ ነገር ቆንጆ ፊልም ሊወጣው የሚችል ስክሪፕት ነበር። ብዙ ሰዎችም በጥሩ ሁኔታ ሊባል በሚችል ደረጃ ለመተወን ጥረት አድርገዋል። ወገንተኛ የመገናኛ ብዙሃኖችም ለአድማጭ ጆሮ ለማድረስ ከድርሻቸው በላይ ተፍጨርጭረዋል እና ግን ምንድነው ስክሪፕቱ የተጻፉ ነገሮችን ሰዎች ፊልሙ ከመወለዱ በፊት ገደሉት። ስክሪፕቱን የጻፉት ሰዎች ማለት ነው። ከአጋቾቿ አምልጣ ከነበረችበት ጫካ ወጣ ወደ ኦሮሞ አባት የሄደችው ልጅ ምናምን የሚባል ሰምቼ ነበር። ያ አባት አስጠግቷት ለፖሊስ ካስረከቧት አጋች ሴት ተማሪ ተዋናይ ሆና ለመቅረብ የሞከረችው ሌሎች የታገቱ ጓደኞቿ ለአማራ ክልል ጸጥታ ቢሮ እንዳሉ ብላ የነገረች መሆኑን እስከ የጠቅላይ ሚኒስትሩ ፕሬስ ሴክሬታሪ ንጉሱ ጥላሁን በሰላማዊ መንገድ ተደራድሮ 21 ተማሪዎችን ከአጋቾች ማስለቀቃቸውን የሰጡት መግለጫ እና ሌሎች 6 ተማሪዎችም ታግተው መኖራቸውን ጭምር ያብራሩበት ኮሚክ ድራማ ነበረ ከብዙ ሚዲያዎች የሰማሁት እና ለፊልምነት እንዳይበቃ እና ጥሩ ፊልም ሆኖ እንዳናየው ያደረገ ብዙ ያልተደፈኑ ሽንቁሮችን ትተው ነው ያለፉና ለዛ ነው ያ ሽንቁሮቹን ስላስተናገደ ከውልደቱ በፊት ግብአተ መሬቱ መጠናቀቁ ነው እንጂ የሚያሳዝነው ለፊልም የሚቀርብ ነበር። እንደዚህ አይነት ስክሪፕት ጽፎ ያመጡት አብን የተባለው ይሄ አማራ ብሔራዊ ንቅናቄ መሰለኝ ያዞም ባያፈሰሰ ለመለስ ዜናዊ ድንኳን ጥላችሁ አልቅሱ የተባሉ የኢትዮጵያ ህዝቦች አይነት ለቅሶ ህዝብን የግድ ካንገት በላይ ይቅረብ አይነት ጥሪ ያካሄደ ነበረ። እነዚህን ወሬዎችን ወይም ዜናዎችንም ከሚዲያዎች እየሰማው ነበር። እንደውም የአማራ ክልል መንግስት እነኚህ ልጆች ታግተው መኖራቸውን እና መንግስት እንዲያስለቅቅ ንግግር ማድረጋቸውን እንደውም ደግሞ ኦሮሚያ ሰላምና ጸጥታ ቢሮ ከእገታ የተለቀቁ ልጆች በመንግስት እጅ መኖራቸውን ሌሎቹ የመንግስት አባላት የኦሮሚያ ክልላዊ ብሔራዊ መንግስት አባላት ደግሞ የታገተ ተማሪ አለመኖሩን በጣም የሚንታቱ ንግግሮችና ገለጻዎች ሲደረጉ ነበር። ይህንን ነበር ስንታዝብ የነበረው። እሺ ይህ ምንድነው የሚያመለክተው? ሳታ አማካኝ ብላ የሚባል አባባል አለው የአማራ ህዝብ። ባያማካኙና ይህንን ነገር እንደዚህ በድራማ መልክ አምጥተው የሰዎችን በሰዎች ነፍስ ባይጫወቱም ቆንጆ ነው የነበረው እና አሁን ተማሪዎቹ እኛ ጋር አልታገቱም። የታገቱ ተማሪዎች የሉም። ስክሪፕት ነው ወይ ደግሞ ድራማ ነው እያልከኛለሁ የመረው? አዎ ገና ከሽሉ የተነገፈ የተንኮል ጽንስ ይዞ ሙሾ መውረድ አይነት ድራማ ነው። ምንም አይነት የታገተ ተማሪ የለም። እነሱ ያሉት እንደ ቤተሰብን ለመተወን የሞከሩ ቤተሰባዊ ድርሻን ይዞ ይጫወቱ የነበሩ ሰዎችን ልጆቹ ደውለውልን ነበር። ሰላም ነን፣
አጋቾቻችን ገንዘብ የማይፈልጉ እናንተ መንግስት ላይ ጫና እንድታደርጉ የሚፈልጉ ናቸው እና ብለው ነበር ያሉትንም ሰምቻለሁ። ልጅቷ ከዛ አመለጥኩ ያለች ከ3 ቀን ነው አራቀም ጫካ ውስጥ ጉዞ በኋላ እናም ያለች ለድራማው እንዲመች ተደርጋ የተለቀቀች ማለት ነው። በዚህ መልኩ ነው ለአማራ ብሔራዊ ጸጥታ ያቀረብኩት ወይ ደግሞ እነሱ እንዲያውቁት ያደረኩት ካለችው እስከ የጸጥታ ኃላፊዎች ተማሪዎቹ ተደራድረን በሰላማዊ መንገድ ማንንም ላይ ምንም አይነት አደጋ ሳይደርስ አስለቅቀናል ያሉት ቤተሰቦች የተባሉት ደግሞ የተለቀቁት ልጆች አናቅም እኛ ጋርም አልመጡም ያሉበትንም አናቅም እስከማለት የደረሱበት ብዙ የውሸት ድራማው ቀዳዳዎች ስለበዙበት ከድራማነትም ከውሸትም አልፎ ተንኮል ሴራ ደባ በዚህ አማካኝተው ወደዚህ አካባቢ ወደ ኦሮሞ ነጻነት ሰራዊት እንቅስቃሴ ያለበት አካባቢና በዚህ አካባቢ የሚገኙት የኦሮሞ ህዝቦች ላይ ሊከፈት ታስቦ የተዘጋጀ ተንኮል ነው። በዚህም ያው ጦርነት ተከፍቶበታል። የኦሮሞ ህዝብ ወደ ምዕራብ አካባቢ ያለና ወደ ጉጂና ቦረና አካባቢ ያለው ህዝብ ማለት ነው። ይሄ ነው ያለው ሁኔታውም ይሄ ነው። ከዚህ ባለፈ እኛ ከዚህም በፊት ስንንቀሳቀስበት የነበረው ቀጠናችን ነው። እኛ የሃይማኖት ተቋሞች የሚቃጠሉበት፣ ተማሪዎች የሚገደሉበት፣ ሰው በብሔር በሃይማኖት ተለያይቶ የሚሞትበት አፈና፣ ግድያና እስራት እንዲሁም የሴቶች መደፈር አካባቢ አይደለም። ይሄ አካባቢ እኛ አንድና አንድ እየተዋጋን ያለ ነው ዲክታቶሪያል ገቨርንመንት ጋር ነው፣ ከነኚህ ስርዓቶች ጋር ነው። ይህንን ስርዓት ለመገርሰስ ነው ውጊያችን። አንድና አንድ ሁልጊዜ የሚታወቅበት የኦሮሞ ነጻነት ሰራዊት ዓላማውን ለይቶ የሚሰራ ሰራዊት ነው እና ሌሎች ቦታዎች እየተደረጉ ያሉትን ነገሮች ወደኛ ለማምጣትና እዚህ አካባቢ ከወታደራዊ ውጊያ በስተቀር አንጻራዊ ሰላም ሰው በሰው ላይ የማይነሳበትና ትምህርት ቤቶች የሃይማኖት ተቋማት የማይቃጠሉበት የማይካሄድበት ቦታ በመሆኑ ይህንን ጥላሸት እየቀቡ የኦሮሞ ነጻነት ሰራዊትን በተንኮልና በደባ እንግዲህ ቄሮች እንደ አልሸባብና እንደ ሌሎች እንትኖች አሸባሪዎች ናቸው ተብሎ በክስ ምናምን የቀረበበት አይነት ከእንደዚህ አይነት ሰዎች የኦሮሞ ነጻነት ሰራዊት ይሄንን ያደርጋል ያንን አያደርግም ምናምን ብሉ እንግዲህ ካያ ያው የሚጠበቀው እርግጫ ነው። ያ ነው ያለው። እሺ አመሰግናለሁ። የኦሮሞ ነጻነት ሰራዊት የምስራቅ የምዕራብ እዝ አዛዥ ማሮ እንግዲህ እስኪ እንደው ስለታገቱት ተማሪዎች ምንም አይነት መረጃ የለኝም ነው እዛ አካባቢ አሁን እኛ አላገትንም ካልክ መረጃ ውስጥ አለ ሆይ? ምናልባት ሌላ ያገተ አካል ካለ እነዚህ ተማሪዎች ወይስ ጭራሽኑ አልታገቱም ዝም ብሎ ተራ ወሬ ነው የምትለው? እኔ ይህንን ነገር የሰማሁት ቢቢሲ አፋን ኦሮሞ ሰርቪስ በቀደም ቃለ መጠይቅ አድርገውልኝ ነበር። ካስተላለፉት ቀረ ትላንት አስተላለፈም ዛሬ ይተላለፍ ይሆን የማውቀው ነገር የለም። መጀመሪያ ጊዜ ከቢቢሲ አፋን ኦሮሞ ጋዜጠኛ ነው ይህንን ነገር የሰማሁት። እንደዚህ አይነት ነገር አለ ይባላል በዛ አካባቢ ስል ከዛም በኋላ ነው ይህንን ሁሉ ማጣራት አደርግና ሌሎች ሚዲያዎችን እንግዲህ እንደነገርኩ የግድ ሙሾ ወረዱ የሚሉ ሚዲያዎችን ሀገር ተበላሸች እንደዛ ሆኑ የኦሮሞ ነጻነት ሰራዊት ይሄን አደረገ ያሉ ጥላሸት ሊቀቡን የሚፈልጉት ሚዲያዎችን ስከታተል ከሀገር ውስጥም ከውጭም የሚተላለፉትን ዜናዎች ሳዳምጥና ይህንን ነገር ሳጠና ስመረምር ልጆቻችንን ስጠይቅ ነበር። ምንም አይነት እገታ የለም እዚህ ቦታ። ለዚህ ነው ቆንጆ ተጽፎ ቆንጆ ትወና ተደርጎበት ብዙ ሰዎች ተሳትፈውበት ተደራሽ እንዲሆን ለሰዎች ሚዲያም ተካፍሎበት ግን ስክሪፕቱን የጻፉት ሰዎች ብዙ ሽንቁር አበዙበትና ፊልሙ ሳይሳካ ቀረ ያልኩ። ለዚህ ነው እኛ እዚህ አካባቢ አላማችን አንድና አንድ ብቻ ነው። ያም
በባርነት ቀንበር ሸብቦ የያዘንን ስርዓት በመገርሰስ ነፃ ሉዓላዊ ለሁሉም የሰው ልጆች እኩል የቆመች ፍትሃዊና ሰላማዊት ሀገር ዲሞክራሲ የሰፈነባትን ለትውልድ ለማንነት ነው የምንታገለው። ይህ ቅዱስ ዓላማችንን ለማቆላሸት ነው እንግዲህ የሃይማኖት ተቋማትን ቃጠሎና ዘረፋ፣ የብሔር ለይቶ መገዳደልና የሰዎች አፈናና አስገድዶ መድፈርን እንደዚህ አይነት ነገር አጀንዳዎችን የከሰረ የፖለቲካ አካሄድ ወደኛ ባያመጡ ነው የሚመረጠው። ይህ የስም ማጥፋት ዘመቻን እኛ የምር ካደረግነው ግን በጣም ነው የሚበላሸው ነገሩ። እሺ አመሰግናለሁ። ያለችን በመንገዳገድ ላይ ያለችን ሀገር እንግዲህ ግብዓተ መሬቷን ለመፈጸም ያው ማፋጠን ካልሆነ በስተቀር ማንንም የሚጠቅም ለማንም ትርፍ የሌለው አይነት ክሳራ ነው የሚመጣው። ስለዚህ ሌሎች ቦታዎች እንደዚህ አይነት ነገሮች በተለይ ብሔር ለይቶ በኦሮሞ ልጆች ላይ እየተደረገ ያለን ነገር የኦሮሞ ነጻነት ሰራዊት የሚንቀሳቀስበት ከተና ማምጣት አጸፋው ከባድ ነው የሚሆነው። በእሳት እንደመጫወት ነው፣ ከባድ ዋጋ ያስከፍላል። እና እንደዚህ አይነት የሚያደርጉ ሰዎች እንደዚህ አይነት ተቆሎች ወደኛ ሊያመጡ የሚፈልጉት ሰዎች ከድርጊታቸው ቢቆጠቡና ኃላፊነት በሚሰማው መንገድ ቢንቀሳቀሱ ነው የሚሻላቸው። እኛ ከፈለግንና ይህንን ማድረግ ይህንን ካደረግነው መጥፎ ነው የሚሆነው። በእሳት መጫወት ያልኩት ለዚህ ነውና ቢተውት ነው የሚሻለው። ይህንን መልዕክት ነው ማስተላልፍላቸው። እሺ አመሰግናለሁ። እስኪ መረጃው በተለያዩ ጊዜ እኔ በኦሮምኛ ኢንተርቪው ሳደርግ ያለውን ነገር በእርግጥም ኦሮምኛ ተናጋሪዎችና ኦሮምኛ የሚሰሙ ሰዎች ቢረዱትም አማርኛ የሚናገሩና አማርኛ ብቻ የሚሰሙ ሰዎች ከአማርኛ ተናጋሪ ሚዲያዎችና ጽንፍ ረግጠው የሚናገሩ ሚዲያዎች የሚያራግቡት አንድ ወሬ አለ። እዛ አካባቢ ላይ የሚደረጉ የዝርፊያ ወንጀሎችን ለምሳሌ የባንክ ቤት ዝርፊያዎችን እንዲሁም የተለያዩ ሰዎችን ግድያ የሚያከናውነው የኦሮሞ ነጻነት ሰራዊት ነው የሚል ነገር አለና ይህ ምን ያህል እውነት ነው? እስኪ በአማርኛ ይሄንን የእናንተን አካሄድ ለማይረዱትና የእናንተን ድርጊት ለማያውቁት ብታስረዳሉ። በእርግጥ እኛ ባንክ ቤቶችን ዘረፍን ሲባል በጣም ያስቃል። በሌላ በኩል ደግሞ በዚህ አይነት ተንኮል ሲነሳ ያናድዳልም። ግን ምንም ምለው ነገር የለኝም በዚህ ላይ አውቆ የተኛን ሰው ብትከሰክሰው አይሰማህምና እነኚህ ሰዎች ሁልጊዜ እየደጋገሙት የሚደንሱበት የሙዚቃ ምት የማይቀየረው አውቆ የተኛ አይነት ፕሮፓጋንዳ ስለሆነ ምንም የምትነግራቸው ነገር የሚገባቸውም ነገር አይደለምና ይህን ነገር ስንት ጊዜ ተናግሬ አልቻለሁ። እኛ ከ2 ዓመት በፊት ምዕራብ ኦሮሚያ ውስጥ ስንንቀሳቀስ የመንግስት የፖሊስ የሰላም አስከባሪዎች፣ ሚሊሻዎች፣ ወታደሮች እንዲሁም መንግስት የሚያስብሉት መንግስታዊ ተቋማቶች ሁሉ በእጃችን ናቸው የነበሩት። በዛን ጊዜ መዝረፍ አስገድዶ እንዲህ በጠመንጃ ምናምን መዝረፍ ሳይሆን በራሳችን ገብተን ከፍተን መውሰድ የምንችልበት ጊዜ ነው የነበረው። ያኔም አላደረግንም። ያኔም በዚህ አካባቢ የሚኖሩት ከኦሮሞና ኦሮምኛ ኦሮሞ ተናጋሪ ኦሮሞ ህዝቦች የተለዩ ብዙ ሰዎች ነበሩ። እዚህ አካባቢ ቡና የሚለቅመው ከጎንደር፣ ከጎጃም፣ ከላስታ፣ ከሰቆጣ የመጣ ወጣት ነው። በሰላም ወጥቶ በሰላም እየገባ ቡና እየለቀመ ህይወቱን የሚያሻሽልበት ስፍራ ነው እዚህ ስፍራ። ይህንን ማስቆም እንችል ነበር። ግን ለምን ኢትዮጵያ እስከተባለች እና እስካልተለያየን ድረስ በአንዲት ሀገር ስም እየተጠራን እስካለ ድረስ እኛ ይሄንን አናደርግም። ብናደርግ አጸፋ ብንመልስ ነገሩ የከፋ ይሆናል የሚለው ለዚህ ነው። አህያ ስለቅጥ አህያ የተፈጠረው ያው እንዲረግጥ ነውና አህያ መልሳ አትረግጠው። ለዛ ነው እኛ የምንተው። ስለዚህ የባንክ ቤት ዘረፋ እየተባለ የሚነገረው ብዙ ሰዎች እነ ጀዋር መሐመድን ጨምሮ ማን ነበረ እሱ አለሙ ስሜ ነው መሰለኝ እሱ ላይ ዘመቻ ከፍቶ በነበሩበት ጊዜ አንዳንድ መረጃ ብለው ምስጢራዊ መረጃዎችን ሲያጋልጥ ነበር ጀዋር። ባንክ ቤቶች እንዴት
ተደርጎ ይዘረፉ እንደነበረ እና ስትፈልግ የኦሮሞ ነጻነት ሰራዊት እንዲያደረገ ትላለህ ስትፈልግ ደግሞ የኦሮሞ ነጻነት ሰራዊት ለነጻነቱ ነው የሚዋጋው መንግስት እንዲያደረገ ትላለህ ስትፈልግ ቄሮዎች እኛ ነጻ አወጡን ቁርጡ ፌስታላችንን ይዘን እንድንወጣ ድንጋይ ከመወርወር እስከ ህይወታቸው መገበር መስዋዕት አድርገው ነጻ አወጡን ትላለህ ስትፈልግ ደግሞ ቄሮዎች ከየት እስከ የት መረባቸውን ዘርግተው ከእንደዚህ አይነትና ከእንደዚህ አይነት ተቋማት የገንዘብ ድጋፍ አግኝተው ሀገሪቷን እየበጠበጡ ነው ትላለህ ይሄ ሁሉ ይጋጫል ሰላማዊ ሰው ጭንቅላቱ የሚሰራ ሰው እንደዚህ አይነት ነገር ጠዋት ከሰዓትና ማታ የሚለያዩ የተለያዩ ነገሮችን አያወራ ይሄ ነክ የሚባል ወይ ደግሞ ጭንቅላቱ ችግር ያለበት ሰው ነው ይሄንን የሚያወራው ጠዋት የተናገርከውን ከሰዓት ማታስታውስ ከሆነ ፖለቲካ ውስጥ መኖር አያስፈልግም ነበር አማኑኤል የሚባል ሆስፒታል እዛ ትሪት እንድትደረግ ወደዛ ሪፈር ብጽፉልኝ ነው የሚሻለው እና እንደዚህ አይነት ሰዎች ናቸው ይሄንን አጀንዳ እየያዙ እንደዚህ አይነት አጀንዳዎችን ደግሞ ሌሎች የኦሮሚያ ክልል አካባቢዎች እየተደረጉ ያሉትን ችግሮች እኛ የምንቀሳቀስበት ቦታ ከወታደራዊ ፍልሚያ በስተቀር ሰላማዊና አንጻራዊ ሰላም ያለበት ቦታ ይሄ ነገር እያደረጉት ያለውን ነገር ነው ይህንን ነገር እኛ ከመቶ ዓመታት በፊት ኦሮሚያን በቅኝ ግዛትነት ለመያዝ የተንቀሳቀሱ የሚኒልክ ወታደሮች ያደረጉት እንደዛ አይነት ጊዜ ዘመን ነው የሚያስታውሰንና ይሄንን እንደዛ አድርገን ነው የምናየው እሺ ይሄንን ደግሞ እስከ መጨረሻው ለመጋፈጥና ለመዋጋት ህይወታችንን ለመገበር ዝግጁዎች ነን ማለት ነው ስለዚህ ይሄንን ነገር ባለሶት ነው የሚሻለው ወላፈኑ የሚያቃጥለው ጉድጓድ የቆፈረውን ነው ጉድጓዱ የሚበላው እሺ አመሰግናለሁ ጀመረው እንግዲህ እኔ አሁንም ከዚህ ጋር ተያይዞ አንድ የሚነሳው እነሱ ጋር የሚነሳውን ጉዳይ ነው ለማንሳት የፈለኩት ሌላኛው እነሱ የሚያነሱት ጉዳይ የተለያዩ የመንግስት ባለስልጣናት ይገደላሉ ከዛም አልፎ ተርፎ ደግሞ የውጭ ሀገር ዜጎች ጭምር እዛ ተገድለው በእሳት ተቃጥለዋል ይሄን ደግሞ ያደረገው የኦሮሞ ነጻነት ሰራዊት ነው ብለው በየቀኑ አጀንዳዎች ይሰራሉና ስለ ጉዳዩስ ምን አይነት መረጃ ነው ያለ ይሄንንስ ያደረገው አካል የኛ አካል አላደረገም የኛ ሰራዊት ይሄን አደረገም ብለኛልና ማን ያደረገው ማለት ይቻላል ይሄንን የሚያደርጉት እኮ በአፋን ኦሮሞ እንግዲህ እናገር ነበርና በብዙ መልኩ ኦሮሚያ ተከባ ነው ያለችው በብሔር ብሔረሰቦች ኦሮሚያ የሀገሪቷ እምብርት የኢትዮጵያ እምብርት እንደመሆኗ መጠን በህዝብ ብዛት በመሬት ቆዳ ስፋት እንዲሁም በኢኮኖሚና በሁሉም ረገድ እቺን ሀገር ዋልታና ማገር ሆና ደግፋ የያዘች ሀገር ስለሆነች እቺን ሀገር በቅኝ ግዛትነት የያዙት ሰዎች ቅኝ ግዛቱ እንዲቀጥል ነው የሚፈልጉት ቅኝ ግዛቱ የሚቀጥለው ደግሞ አሁን በሚደረጉት አፈና ግድያ የስውር ግድያዎች ማለት ነው በኢንቪዚብል ሃንድስ የሚያደርጉትን ግድያዎች ኮንስፓይሬሽኖች እያልኩ የምናገረው ነገር ማለት ነው እና በአፋን ኦሮሞ እንደነገርኩ በምስራቅ በኩል የኦሮሞ ህዝብ ከሶማሌ ወንድሞቹ ጋር እንዲጋጭ ተደርጎ ለብዙ ዘመናት ተሰርቶበት የኦሮሞ ነጻነት ትግል በዛ በኩል እንዲዳከም ተደርጎ የኦሮሞ ነጻነት ትግል ብቻ ሳይሆን የኦሮሞ ህዝብም ወጥቶ ለመግባት በሰላም ሰርቶ ለመኖር የማይቻልበት ደረጃ ላይ እንዲደርስ ነው የተደረገው ይህንን የበስራ ወደ ምዕራብ ሊያመጡት ሲያስቡ የኦሮሞ ነጻነት ሰራዊት በደቂቃዎች ነው እንዲቀጭና እንዲጨናገፍ ያደረገው ይህ የተጨናገፈው ተንኮል በእነሱ ቀመር ስላልተሳካ በህዝቦች ደረጃ ሰዎች ተቆራርጠው ህዝብ ለህዝብ ተቆራርጦ ግጭት እንዲኖር በሚያደርጉት ፕሮቮኬቲቭ አክሽን እየወሰዱት ያሉት ሰዎች ናቸው ይሄንን የሚያደርጉት ደግሞ በመንግስት ስም ተደራጅተው ያሉ መንግስት ፈርሶ ልጆቻችን መንገድ ላይ አልቀው እስር ቤት አልቀው ብዙ ደም ገብረን ያመጣነውን የለውጥ ሂደት እንዲቆጣጠሩና እንዲያሻግሩ ተብሎ የተሰጣቸው ሰዎች ይህንን የማይችሉበት ደረጃ ላይ ሲደርሱ
ግን ደግሞ የተሰጣቸውን እድል ከመጠቀም ይልቅ ወደ አፈናና ወደ ግድያ በማዘዋወር የገዢነት እድሜያቸውን ለማራዘም በሚያደርጉት መፍጨርጨር እንደዚህ አይነት ነገሮችን ተንኮሎችን ይሰራሉ ማለት ነው። እናም በቤኒሻንጉል አካባቢ የቤኒሻንጉል ህዝቦች ወንድሞቻችን በኦሮሞ ህዝብ ወንድሞቻቸው ላይ ጥላቻና ቁርሾ እንዲያሳድሩ እናም የተፈለገው አጀንዳ ሰርፈስ እንዲያድርግ እንደዚህ አይነት የተመረጡ ግድያዎች ዕላማቸውን ጠብቀው ይካሄዳሉ። ይሄ ነው ያለው ተንኮል። ስለዚህ የሚደረገው እንግዲህ ደግሞ በኦሮሞ ነጻነት ሰራዊት ስም አጀንዳ አድርገው በያዙት ሚዲያ ወይም በተቆጣጠሩት ሚዲያና ይህን የሚያራግቡ ወገንተኛ ሚዲያዎች አሉ። በእነሱ በኩል ብቅ ይላሉ። የኦሮሞ ነጻነት ሰራዊት ደግሞ የኦሮሞ ህዝብ ስሪ መሆኑ ስለሚታወቅ ይሄ የኦሮሞ ነጻነት ሰራዊት ጋር የሚያያዘው ቁርሾ ከኦሮሞ ህዝብ ጋር እንዲያያዝ ይደረጋል። በዚህ በኩልም እንደዚህ አይነቶቹ በምስራቅና በሰሜን የነበሩትን ነገሮች ወደ ምዕራብ ለማምጣት እየተቸረቸረ ያለው ጉዳይ ነው ማለት ነው። ግድያዎቹ በእንደዚህ አይነት መልኩ ነው የሚካሄዱት። እሺ አመሰግናለሁ። የኦሮሞ ነጻነት ጦር አዛዥ የመሮ እንግዲህ እስኪ ከዚህ ጋር አያይዘን አንድ የሚነገር ነገር አለና የኦሮሞ ነጻነት ሰራዊት ከገዢ መደቡ ወይ ደግሞ ከመንግስት ውጪ ጠላቴ ብሎ የሚዋጋ ብሔር አለው ወይ? እገሌ የሚባል ብሔርን አይፈልጉም፣ ይገላሉ፣ ያባራሉ የሚል በብዙ ሚዲያዎች ስለሚነገር ነውና እስኪ የኦሮሞ ነጻነት ጦር እንደው ጠላቴ የሚለው ከመንግስት ውጪ ብሔር አለው ወይ? ጠላቴ የሚል ብሔር አለው? መንግስት ብለን የምንጠራውም እኮ ጠላታችን አይደለም። ተቃራኒ ሀሳብ ነው የሚያራምደውና ይህን ተቃራኒ ሀሳብ በሰላማዊ መንገድ መፍታት ስላልተቻለ ጦር አነሳን እንጂ ጠላት የሚባል ነገር የለንም። እኛ ጠላት ሳይሆን ተቃራኒዎቻችን ናቸው። ተቃራኒዎቻችን ናቸው። ተቃራኒ ሆነን ደግሞ የተቃረንበትን ነገር በሰላማዊ መንገድ መፍታት ነበረብን። ያ አልተቻለም because of government stubbornness እና ይህንን እኛ የመንግስት ወታደሮችን እንደዛ አንላቸውም። እንዴት ትሪት እንደምናደርጋቸው የራሳችን ዲስፕሊን አለ ማለት ነው። ከዚህ ባለፈ የኦሮሞ ነጻነት ሰራዊትና የኦሮሞ ህዝብ በብሔር ለይቶ ይህ ብሔር የኔ ጠላት ነው ብል ኖሮ 80 ከዛ በላይ ያሉት የኢትዮጵያ ብሔረሰቦች አንድም ይሁን ሁለት ሰው ወይ ሶስት ወይ በብዙዎች የሚቆጠሩ ሰዎች ምዕራብ ኦሮሚያ ውስጥና ሌሎችም የኦሮሞ ነጻነት ሰራዊት የሚንቀሳቀስባቸው ቦታዎች ይገኛሉ። ሰርተው ኑሯቸውን ለውጠው ከህዝቡ ጋር ተዳምረው እየኖሩ ነው ያሉት ከብዙ አመታት ጀምረው። እነኚህ ላይ የምንፈልገውን አይነት ጦርነት ከፍተን ዘመቻ ከፍተን ማፈናቀል እንችላለን። ጠላታችን ናቸው ብለን ብንፈርጃቸው እንደዚህ አይነት ነገር ሰምተህ ታውቃለህ? እንደዚህ አይነት ብሔር ለይቶ የኦሮሞ ነጻነት ሰራዊት ጥቃት ፈጽሟል የሚባል ነገር ሰምተህ ታውቃለህ? የለም። ስለዚህ እኛ ብሔር ለይተን ይሄ ብሔር ጠላታችን ነው ያልነው የለም። ግን ወደዛ እየገፉን ነው። ይሄ ነገር እኛ የምንቆጣጠራቸውና የምንቀሳቀስባቸው ቦታዎች እና አካባቢዎች ይሄ ነገር እንዲፈጸም እየተፈለገ ነው እየተሰራ ያለውና ሁልጊዜ ውሸቶች እየተደራረቡ የሚወሩት። ይህ ነገር የምር ካደረግነው ነገሮች ይበላሻሉ፣ ብንጠነቀቅ ይሻላል የሚለው ይህንን ነገር ባያደርጉት ነው የሚሻለው። እኛ እየተዋጋን ያለ ነው ስርዓቱን ለመገርሰስ ለመቀየር፣ ቅድም እንዳልኩ ነፃና ፍትሃዊ ሀገር፣ ሰላማዊ ሀገር ከሌሎች ወገኖቻችን ጋር አላስፈላጊ ቁርሾ ሳይኖረን በሰላማዊ ጉርብትና መኖር ወይ ደግሞ አንዲት እኩል የምታየንን ኢትዮጵያ መገንባት ነው። ከሁለት አንዱ ዕላማ አድርገን ነው እየተንቀሳቀስን ያለ ነው። ይህ ግብ እንዳይደርስ ነው እንግዲህ ይሄ ሁሉ እየተደረገ ያለው ሴራና ተንኮል ወደዚህ አካባቢ እንዲገባ የሚደረገው። ባይገባ ነው የሚመረጠው። የምር ካደረግነው እሳት ነው ይዘን ያለ ነው። በእሳት ደግሞ ጨዋታ የለም። እሺ አመሰግናለሁ መሮ። እሺ ከዚህ ጋር ያይዘን አንድ የሚነሳ ጉዳይ አለ። በተለይ
ኦሮሚኛ የማይሰሙት በቀደምም ደግሜ እንደነገርኩ ኦሮሚኛ የማይሰሙት ከአማርኛ ሚዲያዎች የሚሰራጨውን መረጃ ብቻ ነው ሰው የሚያገኘውና ከዚህ ጋር ያይዞ ሀገር እየመራ ያለው ኦሮሞ ነው እነዚህ ሰዎች የሚዋጉት ደግሞ ሌላ ተልእኮ ኖሯቸው ነው እንደውም አልፎ ተርፎ ሰሞኑን መሮ መቀሌ ነበረ ከህዋቶች ጋር ነው የሚሰራው የሚል ነገር ያስተራጫሉና ተሰራጨው በስፋት ብዙ ሰዎች የሚቀበሉት መረጃ ነው ይህ ምን ያህል እውነት ነው እናንተ የምትዋጉት ሀገር እየመራ ያለው ኦሮሞ መሆኑን ያወቃችሁ ነውና የምትዋጉት ሌላ አካል ነው ወይ እኛ ሀገር እየመራ ያለው ሰው ቋንቋ ብሔርና ሃይማኖት አይደለም የምንዋጋው ከዚህ በፊትም ገልጫለሁ እኛ የምንዋጋው ጭቁን ስርዓትን ነው የተቆነን ስርዓት ነው ይህ ስርዓት ኢህአዴግ የሚባለው ስርዓት አልተገለጸም አልተለወጠም ከዚህ በፊት የነበሩት ስርዓቶች አልተቀየሩም እኛ የተዋደቅለት ዕላማ ግቡን አልመጣም ስለዚህ ተተናፏል የኛ ሪቮሉሽን አንድ መጽሐፍ ነበር ሃይጃክ ሪቮሉሽን ተብሎ የተጻፈው ብዙ እውነታዎችን እዛ ላይ ባላይም ነገሮችን በቀላሉ ለማስረዳት ሞክረዋል እንደዛ አይነት እክል ነው የገጠመንና እኛ እየተዋጋን ያለ ነው እንደዚህ አይነቱን ስርዓት ነው እንጂ ሰውን አይደለም ከዚህም በፊትም ቲፒኤልኤፎች ኢትዮጵያም የመሩበትን አቋም ነው የተዋጋን እንጂ የትግራይ ህዝብ አይደለም እኔ መቀሌ ቢድ ታዲያ ማን ይከለክለኛል መቀሌ ያለው ኢትዮጵያዊ አይደለም እንዴ ተፈልጉ ኢትዮጵያዊ አንድ ነን ይላሉ ተፈልጉ ደግሞ ወደ መቀሌ ያለው ህዝብ ጠላታችን ነው ይላሉ እነሱ በቀደሱት ብቻ እነሱ ደግሞ በረገሙት ብቻ እንደዚህ አይነት ነገር እኮ አይሆንም ይያል ነው ይሄ ነው ኮንፍሊክት ያመጣው እንደዚህ አይነት አለመረዳዳትና እኔ ባልኩ ቦይ ውስጥ ብቻ ፍሰት የሚባለው ነገር እኮ ነው እንደዚህ አይነት ኮንፍሊክቶችን የሚያመጣው ስለዚህ እኔ መቀሌ ቋሊ ማንንም ፍቃድ ጠይቃለሁ ቢድስ ማን ይከለክለኛል ማንንም አይከለክለኝም እኔ ማልሄድበትና የሚሄድበትን የራሴ የሆነ ምክንያት ማራምደው ዕላማ እናም ህዝቤ የኦሮሞ ህዝብ የሚፈቅድልኝና የማይፈቅድልኝን አይቼ ነው ማደርገው እና የድሜ ቁይት እኔ ከዚህም በፊትም ተናግሬያለሁ አጋንንት መጥቶ የኦሮሚያን ነጻነት የሚያስከብርልኝ ከሆነ ከአጋንንትም ጋር ቆሜ እዋጋለሁ ምን ሊያደርጉ ይችላሉ ምንም ስለዚህ የድሜ ቁይት የሚያገባው ሰው የለም የኦሮሞ ህዝብ ብቻ ነው የምጠይቀኝ ተጠያቂነቴም ለነሱ ብቻ ነው እሺ አመሰግናለሁ እንግዲህ ሌላው የሚነገረው ጉዳይ መሮ የሚዋጋው ወለጋን ክልል ለማድረግ ነው ጥያቄውም ሌላውን ኦሮሞ ነፃ ለማውጣት ወይ ደግሞ ካለው ከገዢ መደቡ ነፃ ለማውጣት ሳይሆን ኦሮሚያን ክልል ለማድረግ ወለጋን ክልል ለማድረግ ነው የሚዋጋው ይላሉ ይሄ ምን ለዚህ ምን ነው ማለት ወለጋን ክልል ለማድረግ ከኦሮሚያ ተገንጥላ ሌላ ክልል ነው ወይስ እንዴት ትንሽ ጥያቄ አልገባኝም እዚህ ላይ አዎ እንደዛ ነው ወለጋ ከኦሮሚያ ተገንጥላ ሌላ ክልል እንድትሆን ነው የሚዋጋው ነው የሚሉት በአጠቃላይ ምናልባት ሚዲያዎች ስማቸውን መጥቀስ አስፈላጊ አይደለምና ብዙ ሚዲያዎች ይሄንን ተቀባብለው ሲናገሩት ነበር በተለይ ከውጭ ሀገር የሚተላለፉ ሚዲያዎች እንደዚህ አይነት ቡና እየጠጡ የቡና ወሬ የሚያወሩትን ሰዎች እኮ ሁሉ እመልሳለሁ ብትል ብዙ ጊዜ ነው የሚካተልብና ይሄን አጀንዳ አድርገንም ባናወራው ነው የሚሻለው ወለጋ ወዴት ነው የሚገነጠለው እኛ ኦሮሚያን ብዙ የኦሮሚያ ክልሎች መጥተው እዚህ እየወደቁ ያሉት ልጆች አያውቁምና ለነዚህ አይነት ሰዎች መልስ መመለስ አስፈላጊ ሆኖ አይደለም የሚታየኝና እንደዚህ አይነት ነገር እኔ የተዋጋሁት መጀመሪያው ጋር የጀመርኩት በቦረና በኩል ነው እዛ ብዙ ጓደኞቼ መስዋዕት አድርጌ ነው ወደዚህ የዞርኩት እዛ የከፈልኩት ዋጋ እድሜን የቆሰልኩበትን የደማሁበትን አጥንት የተሰበርኩበትን ቦረና ብቻ ነፃ ለማውጣት ነበር እንዴ በዛ በኩል ሲዋጋ ነበር በሌላ በሰሜን በኩል የተጓዝኩበት እና ብዙ ኦፕሬሽኖችን የሰራሁበት ጊዜ ነበር እንደዚህ አይነት ነገሮች ያለውበትን ቦታ ብቻ ነፃ ለማውጣት ነው እንዴ የተዋጋሁት እኔ ደግሞ እንግዲህ አንድ ሰው ነኝ በአንድ ጊዜ አንድ ቦታ ብቻ ነው መገኘት የሚችለው ግዳጅ ተሰጥቶኝ ወደ ሌላ ወደ ሐረርጌ ወደ ሌላ ወደ ወሎ ወደ ሌላ ወደ ጅማ ሂድ ከተባልኩኝ ሄዳለሁ እዛ እዋጋለሁ ነፃ የምናወጣው የኦሮሚያ መሬት የኦሮሞ ህዝብ ነው
ወለጋ ለብቻው ወለጋ መሬት ነው የቦታ ስም ነው ወለጋ የሚባል ኦሮሞ የለም ወለጋ የተባለው ክልላዊ አስተዳደር ለግዢ እንዲመች ተደርጎ የተከፋፈለ የኦሮሞ መሬት ነው እንጂ እንደዚህ አይነት ኦሮሞ እንደዚህ አይነት ነፃ ልናወጣ የምንዋጋ ኦሮሞ የለም እኛ የምንዋጋው ለመላው የኦሮሚያ ህዝብ ነውና እንደዚህ ትልቅ ጥያቄያችንን አሳንሰው ለማሳየት የሚያደርጉት ነገር ነውና ከነኛ አይነት ሰዎች ምንም የሚጠብቀው ነገር ስለሌለኝ ለእንደዚህ አይነት ሰዎች መልስ እየሰጠው ጊዜን ማባክልበት ጊዜ የለኝም ብዙ የምጠብቁን ስራዎች ስላሉ በዚህ መልኩ ብትረዳኝ ቆንጆ ነው እሺ አመሰግናለሁ መሮ ምናልባትም የጥያቄ ያነሳውት ብዙ ሰዎችን ማደናገሪያ አጀንዳ አድርገው ስለሚያነሱ ነው እስኪ ወደ መከተለው ጥያቄ ይልለፍ አሁን በወለጋ ላይ ኢንተርኔት ተቋርጦ ስልክ ተቋርጦ አንዳንድ ቦታዎች ውሃ ጭምር ተቋርጦ ጦርነት ላይ ነው ያላችሁት ይባላልና ምን ላይ ነው ያላችሁት እውነት የወለጋ ህዝብስ ምን ላይ ነው ያለው በዚህ ሰዓት ወለጋ ህዝብ በአጠቃላይ በምዕራብ የሀገሪቷ ክፍል አካባቢ የሚገኘው ህዝባችን አንተ እንዳነሳው ብዙ ታፍሎ ነው ያለው ጦርነቱ በህዝብ ላይ ነው የታወጀው እንጂ እኛ እንደ ኦሮሞ ነጻነት ሰራዊት ምንም አይነት ችግር የለም እንገናኛለን በራሳችን መስመር ምንም አይነት ችግር እንደሌለ ነው እኔ ማቀው ከልጆቼ ጋር በየቀኑ ገናኛለሁ ግን ህዝባችን እያለቀ ነው አሶሳ ድንበር አንስተ ከቤኒሻንጉል ድንበር አንስተ እስከ ቡራዩ አካባቢ ያለው የምዕራቡ በኩል ኦሮሞ ህዝብ እያለቀ ነው ያለው እና ይሄ ነው አሁን እየተደረገ ያለው ቅድም ነገር ያለው ይሄ ጦርነት ስፖንሰር የተደረገ ጦርነት ነው መንግስትም የሚያውቀው አይመስለኝም አንዳንዴ ሳየው የኦሮሚያ ብሔራዊ ክልላዊ መንግስት ነን የሚሉት ሰዎች ግንኙነት አለን የሚነግሩ ነገሮች አሉ እነሱም ጨንቋቸው እንዳለና የስልክና የኢንተርኔት አገልግሎቶች መቋረጣቸውን ጭምር እንደማያውቁት ለምን እንደተቋረጠም እንደማያውቁት ኢንፎርሜሽን የሚሰጡን ሰዎች አሉ መረጃ ውስጥ የሚሰሩ ሰዎች አሉ የራሳችን ሰዎች ሆነው የሚሰሩ ሰዎች አሉ ይህ ሁሉ እነሱም አያውቁትም ስፖንሰር የተደረገና ብዙ ገንዘብ የተመደበለት የምዕራብ ኦሮሚያ ህዝብ ማንበርከክ ተብሎ የተወሰደ አጀንዳ መሆኑ ነው አሁን የግልጽ የሆነ የመጣውና እንግዲህ ምዕራብ ኦሮሚያ ለብቻው ተንበርክኮ ሌላ ኦሮሚያ ደግሞ ሊያስተዳድሩ ይሞክራሉ የሚባለው ይሄ ዘበት ነው ይሄ አሁን አፈና አድርገው ሰዎች ሚዲያዎች ሊሰሙ በማይችሉበት ደረጃ ታፍነው እየተገደሉ ያለበት ጉዳይ ብዙ ዋጋ ሊያስከፍለንና እቺ እየተንገዳገደች ያለችውን ሀገር ስልም እንዳልኩ ግብአተ መሬቷን የሚያፋጥን መሆኑን ሰዎቹ የተረዱትም አይመስለኝም እና በዚህ መልኩ እንደነ ስዋርቶ ኢንዶኔዥያ የነበሩት አይነት እልቂቶች እዚህ እንዲመጡ እየተደረገ ነውና በአፈና ይህን ነው እንግዲህ አሁን እየተገነዘብኩ ያለሁት ሌላ አዲስ ከዚህም በፊት ከነበረው ውጪ ያለ ጦርነት የለም በኦሮሞ ነጻነት ሰራዊት በኩል ህዝብ ላይ ግን እየተደረገ ያለው በደል በጣም አሰቃቂና ከባድ በቋንቋም መግለጽ የማይቻልበት ደረጃ ላይ የደረሰ ነው እሺ አመሰግናለሁ መሮ ምናልባት ካላላዘምኩብ አንድ ሁለት ጥያቄዎች ብቻ ናቸው የሚቀሩኝ ጨርሻለሁኝ እንደው ጦርነቱ ስፖንሰር ተደርጎ መንግስት ጭምር እንደማያቅ ነው የነገርከኝና ያነሳህልኝ በንግግር መሃል እንደው እስኪ ግልጽ ለማድረግ ይሄን ጦርነት ይመራዋል ብላችሁ የምታስቡት እንደ ጦር መሪ የምታስበው ነገር ካለ ፍንጭ መስጠት የምትፈልግ ከሆነ ይሄን ጦርነት ያወጀብን እገሌ የሚባል አካል ነው ማለት የምችለው ካለ ይሄን እንግዲህ እኔ በመሪ ደረጃ ማቀው ነገር በወሬ ደረጃ ፍንጭ ልሰጥ አልችልም እየተደረገ ያለው ነገር እናቃለን ከሚጠራጠረው በላይም ከማቀው በላይ ነው ማቀውና ይሄንን ነገር በወሬ ደረጃ ደግሞ አንጥቼ ይሄ ነው ልልህ አልፈልግም ግን እየተደረገ ያለው ከመቶ ዓመት በፊት ታስቦ የነበረው የቅኝ ግዢ መደብ ፕሮግራም ሳይሳካ የቀረውን ከሞት ያነሱት ሰዎች ርዝራሽ ናቸው እንግዲህ ይህንን ጦርነት እየመሩ ያሉት የኦሮሞ ህዝብ
ለዚህ አይምሮውንና ያለው ሙሉ ሰውነቱን መክፈትና እንደዚህ አይነት ነገር ከፋፍሎ የመግዛት መደብ ወደ ሌሎችም ቦታዎች ልዛመት እንደሚችል ወይ ደግሞ ሌሎች ቦታዎች ላይ እንደዚህ አይነት ሊቋቋማቸው የሚችል የታጠቀ የተደራጀ ሰራዊት ባለመኖሩ በቀላሉ ሊቆጣጠሩት ስለሚችሉት መጀመሪያ እኛ ያለንበትን ቦታ ሊቆጣጠሩትና እዚህ አካባቢ ያለውን ጠንካራ ስነ ልቦና ያለውን ህዝብ ለማንበርከክ ያውም ቡና የሚለቀምበት ጊዜና ምርት ከእርሻ ማሳ የሚሰበሰብበት ጊዜ ላይ የመጡ ሰዎች አስበውት የተንቀሳቀሱት ብዙ ካልኩሌት ያደረጉት ነገሮች እንዳሉ መገንዘብ ይገባል። ሌላ ቦታ ያለው የኦሮሞ ህዝብ ይህንን ነው እንግዲህ እኛ እየተዋጋን ያለ ነው። ስለዚህ ይህንን ደግሞ ጥላሸት እየቀቡ እንደዚህ አይነቶቹን ውጊያዎች ወደ ሌላ ቦታዎች ደግሞ ሲወስዱት እኛ አሲዎች እንደሆን አድርገው ለመቅረጽ ነው የሚሞክሩት። ስለዚህ ይህንን ነው የኦሮሞ ህዝብ መገንዘብ ያለበትና ይህንን ውጊያ ስፖንሰር ያደረጉት እነማን እንደሆኑ ህዝቡን በግልጽ ያውቀዋል። እኔ መናገር አያስፈልገኝም። እሺ አመሰግናለሁ። እንደው ጥያቄዎችን አላርዝምብህ። ምናልባትም በኦሮምኛ ብዙ ጊዜ አወጣናልና በአማርኛ ለአማርኛ ተናጋሪው ማህበረሰብ ግልጽ እንዲሆንና እዛ በኦሮሞ ነጻነት ሰራዊት የሚንቀሳቀሰው ኃይል ወይ ደግሞ የእናንተም እንቅስቃሴ ምን እንደሆነ ምን እንደሚመስል ለማሳየት ነው። በስተመጨረሻ የምታስተላልፈው ምናልባትም አማርኛ ለሚሰሙ የኦሮሞ ልጆችም እንደዚሁ ለተለያዩ ህዝቦች የምታስተላልፈው መልእክት ካለ እድል ልስጥ። እኔ ማለት የምፈልገው አንድ አጭር ነገር ኢትዮጵያ ውስጥ እየተደረገ ያለው ሲሆን እንደዚህ ስቴክሆልደርስ የሚመለከታቸው ሰዎች ጋር መጥተው ወይም በወሬ ያናፈሱ እሳት ላይ እሳት እየለኮሱ ይህንን እሳት ደግሞ ሌላ ቤንዚን እየጨመሩበት ሀገሪቷን ከማፍረስ ማንም ሊጠቀም አይችልም። ወልዲያ እየተደረገ ያለው እንግዲህ ኮሎምቢያ ውስጥ ሰዎች አሰባስበን እንዴት ልንፈታው እንችላለን ብትል አይፈታም። ኢትዮጵያ ውስጥ እየተደረገ ያለው ነገር ይሄ ነው እና ወልዲያ የተደረገውን ነገር ወልዲያ ወርደ ማውራት ነው ያለብን የተከሰከሰበት ምክንያት እና ወለጋ ውስጥ ያለውን ችግር በምዕራብ በኩል ያለውን ችግር አሜሪካ ሆነ አይደለም የምትፈታው። ወለጋ ውስጥ ያለውን በመሬት ተገኝተህ ስታይ ነው መናገር ያለብን። ይሄንን ነው ማስተላለፍ የሚፈልገው። ግን እያወቁ አውቆ የተኛን እንግዲህ ቢከሰክሱት እንደማይሰማው አይነት እያወቁ እሳት ላይ ቤንዚን መጨመር ከሆነ እኛ የሚያዋጣንን እናውቃለን፣ የሚያዋጣንን ነገር ደግሞ እንሰራለን። ያ ደግሞ ለማንም አትራፊ አይደለም፣ ክሳራው ነው የሚበልጠውና ይህንን ተገንዝበው ኃላፊነት በሚሰማቸው ሰዎች ይሄ ነገር ቢሰራ ቆንጆ ነው እላለሁ። አመሰግናለሁ።